ስለመጣችሁ ከልብ ነው የምናመሰግነው። ለፍቅር ሶሻል ሚዲያ ማህበር እናመሰግናለን። መልካምነት ለራስ ነው። ዛሬ ስትሰጡ ነገ ትቀበላላችሁ የምለው ነገር አለና እኛ ትናንትና ሰጥተን ነው ዛሬ 100,000ንም ደስታውንም ሁሉንም የተቀበለው። ስለዚህ ዛሬ በሰጠነው ቁጥር ሶሻል ሚዲያ ማንም አይከስርም። ዛሬ ትሰጣለህ፣ ነገ ትቀበላለህ። ዛሬ ትሰጣለህ፣ ነገ ትቀበላለህ። ስለዚህ አብሮ በስሜት በደስታ አብሮ ማድረግ ነውና ስለመጣ ደስ ብሎኛል። ምን ተሰማ? ቢኒዬ በጣም ደስ ብሎኛል። እንኳን ደስ አለ። በጣም ደስ ብሎኛል። ስንጀምር ልዑልን ሕክምናውን ሂደት ውስጥ ብዙ ባልሄድ ይሻላልና ስትሄድ አያምናምን ነበርክና በትንሽ መልካም ስለሰራ መልካምነቴ የተነሳ አንተ አይደለም የሰራኸው ስራ ገና 100,000 ነው አሁን የገባው ያንሳሃል። 1,000,000 ነው የምንጠብቀው እኛ ምንሰራውም ይሄንን ነው። 100,000 ዛሬ በ100,000 ያክብረናል። ነገ ሳይቆይ 1,000,000ን እናክብራለን ብዬ ተስፋ አደርጋለሁ። በጣም ደስ ብሎኛል ወንድሜ እና በዚህ አጋጣሚ ወንድማችን እኔ በ1,000 ብር አግዟለሁኝ። ያው ወደፊትም ያለው ሁኔታ ስናገኘው እናግዘዋለን። ጎኑ ላይ ምንም እኔ ብቻዬን ነኝ ብለህ ማሰብ የለብህም። እኛ ፍቅር ሶሻል ሚዲያ ማህበር ከአንተ ጎን ነን እና ስለዚህ ብቻዬን ነኝ ብለህ አታስቡ። ያለው ነገር ሁሉንም እያየን ያው ቢንም አብሮክ ነው እኛም አብረን ነው ማድረግ ያለብን ነገር ሁሉን እናደርግልሃለን። ከኛ አብልጦ ግን እግዚአብሔር ካንተ ጋር እንደመሆን ተስፋ እናደርጋለን። አሁንም እግዚአብሔር መንገዶችን ሁሉ ያስተካክላል። ልዑልን ብለን ስንነሳ እግዚአብሔር ይቅድመን እያለን ነበር። መጀመሪያ ተነሳን፣ እግዚአብሔር ቀድሞልናል። ክብር ለእግዚአብሔር ይሁን ማለት ፈልጋለሁ። ሌላው ደግሞ አሁንም ያንተ ነገር ላይም እግዚአብሔር ጣልቃ ይገባል። እኛ ምናምነው በሱ ስለሆነ አሁንም እግዚአብሔር ጣልቃ ይገባል። እኛ ምክንያት እንሆናለን። ስለዚህ አንተ ምንም አትጨናነቅ፣ እኛም አለን፣ እግዚአብሔርም አለ። ነገሮች ሁሉ ይስተካከላሉ። አሁንም እግዚአብሔር ካንተ ጋር ይሁን ማለት ፈልጋለሁ። ቢኒዬ በጣም ታንኪው። ስለዚህ በረከት ስለጠራኸኝ ደስ ብሎኛል። ለወንድሜ ለማገዝም ያንተ 100,000ንም በጣም ደስታዬን አልቻልኩምና 1,000,000 እንጠብቃለን ወንድሜ። እንግዲህ ዳኒ ማለት በተለይ ህፃጽ ላይም የነበረ ልጅ ነውና ሲያስተባብርም እጅግ በጣም ቀና ልብ ነው እና ሹም አሉ ሌሎችም እንግዲህ በጣም ብዙዎች አላችሁና በዚህ አጋጣሚ እናመሰግናለን። የፍቅር ሶሻል ሚዲያ አባልም ሆናችኋልና ከልብ እናመሰግናለን። ዋናው ነገር ግራና ቀኝ ሁላችንም ቆመን መደጋገፋችን ውጤት ያመጣልና ይህ ሁሉ ውጤት የእናንተ ነው። የእሱም ሕክምና እንግዲህ ፕሮሰሱን ጀምረናል። አንድ ትልቅ ሆስፒታልም ሕክምናውን የሚያስኬድበትን ውጤት ማለት ወረቀቶቹን አምጡልን ከዛ በኋላ ሂደቱን እንሄዳለን ብሏልና በቅርቡ ሰርፕራይዝ ይዘንላችሁ እንመጣለን። አመሰግናለሁ። አንተም ስለመጣ ከልብ አመሰግናለሁ። ናስ ይቀርብ ሚኪ እንግዲህ እንደምታዩት ትልቁን ሰርፕራይዝ ያዘጋጀው መጀመሪያ እኔ ሃይላይን በራሴ ሰርፕራይዝ ላደርግ ነበረ ይመጣል እና ሰርፕራይዙን ይዞ መጥቶ ቀጥታ ወደዚህ ነው የመጣ ነውና ከዚህ በፊትም እኛ ቀረጻ መተን ሰርተን አንተ ግን ተመልሰህ ሃይላይን ምሳ ጋብዘዋል እንደሰማሁትና ከልብ አመሰግናለሁ። ኧረ ችግር የለውም ሃይላይ ከጎንህ አለን። እሺ ምንም አወራው ነገር የለም። ሌላ ምንም አወራው ነገር የለም። በነገራችን ላይ ስታዩት ፊቱ ቤቢ ነው ልጅ ይመስላችኋል፣ ግን በጣም አስተዋይ የሆነ ልጅ ነው። ይሄ ደግሞ ትልቅ ደረጃ ስለደረስ ለወንድሜ ለታላቅ ወንድም አብረን እንጓዛለን። በጣም ወድሃለሁ፣ አከብርሃለሁ። ቴንኪው ካሜራማናችን ናስቲ በዚህ አጋጣሚ አዲስ አበባ ላይ አግኝተናል። የሚኪ እንግዲህ ካሜራማን ነው ብሎ አስታውቀኛል፣ ግን እሱ ነው ካሜራማን የሚመስለው። ትንሽ ብር የሚበልጠዋል፣ ግን ያው ሶሻል ሚዲያ ላይ በጣም መንቀሳቀስ የሚፈልግ ነውና ደግሞ ከጎን ነው። በርቱልኝ፣ እኔን እንወዳችኋለን። ምን ተሰማ ዛሬ እዚህ ስለተገኘ? እዚህ ስለተገኘ በጣም ደስ ብሎኛል። 100,000 ስለገባ ኮንግራ ማለት ፈልጋለሁ። በዚሁ አጋጣሚ ደግሞ ወንድማችን ተመጣጣኝ ይመጣ ነው ከጎን እንሆናለን። ኢትዮጵያ ሕዝብ ደግሞ እንደማያሳፍረን ተስፋ አደርጋለሁ። እሺ አመሰግናለሁ። እንግዲህ እሺ ቅድሚያ የሰጧችሁ ምናልባት በአንደኛው ስልክ መያዝ ትችላለህ ፉቴጅ ቅድሚያ የሰጧችሁም ስለምትሄዱ ነው። በዚህ አጋጣሚ ናቢ ወደዚህ ተጋበል፣ ትንሽ ተጋበልና አንተ ካሜራማን በዚህ በኩል መጣ ትችላለህ። እስከዛ ክብሪት ትፈልጋለህ ክብሪት የምትለው ነው። እሺ እንግዲህ ደስታችን እጥፍ ድርብ ሆኗል።
አብዬ በመጀመሪያ ያንተ ጉዳይ ተሳክቶ ለእኛ ሽልማት ብርሃን ሆኖ ዛሬ ደግሞ ሌላ ጉዳይ በመያዛችን እግዚአብሔር ክብሩን ይሰጥ። ደስ ብሎኛል። በጠቅላላ የሚሰማህን ስሜት የወንድማችን ደግሞ መታገዝ አለበት መታከም አለበት እና ያለህን ስሜት አንዱ ላይ እሺ በመጀመሪያ ለተከናወነው ነገር ሁሉ ቅድስት ድንግል ማርያም እና ልጇ ክብሩን ትውሰድ። በመቀጠል ነገሮች እንደጠበቅነው እየሄዱልን ስለሆነ ደስ ብሎኛል። እግዚአብሔር ይመስገን እና እኛም ደግሞ ከመጠየቅ ወደ መጠየቅ መምጣታችን እግዚአብሔርን ላመሰግን እወዳለሁ። በዚህ አጋጣሚ የፍቅር ሶሻል ሚዲያን በአጠቃላይ ላመሰግናችሁና ልወዳችሁ ቃል እገባለሁ፣ ለመናገር እወዳለሁ። በመቀጠል ለኢትዮጵያ ሕዝብ በአጠቃላይ ከጎናችን እየሆነ ለሚረዳን እንድንረዳ ስንልም ደግሞ ሰዎችን እንድንረዳ ስንል ለሚያግዘን ሁሉ በጣም ላመሰግን እወዳለሁ እና አሁን ያለንበት ሂደት ሃይላይ ቤት ነው የምንገኘው። ሃይላይ ደግሞ የቀድሞ የብስክሌት ተወዳዳሪ እና ተሸላሚም ነው። ኢትዮጵያን ሲያገለግል የኖረ ነው። እሱን ለማገልገል መጥተናል። በዚህ ጉዳይ ላይ 50 ሎሚ የሚባል ነገር አለ። ምናልባት ከዚህ በፊትም የሰማነው ነገር ስላለ ነው። ተረጂ ሆኖ እንዴት ይረዳል የሚባል ነገር አለ። ተረጂ ራሱ መርዳት ይችላል። ምክንያቱም የሚረዳው ብዙ ነው፣ የሚረዳው ግን ትንሽ ነች። መስጠት በጣም ትንሽ ነች። ከመቀበል መስጠት ይቀላል ይላል መጽሐፍ ቅዱስም እና በመስጠት ውስጥ ነው ማግኘት መቀበልን የምናገኘው እና ሃይላይም ከዚህ በኋላ ድኖ ብዙ ሰዎችን እንደሚረዳና እንደሚያሰለጥንም ጭምር በቃሉ ሲናገር ነበረ እና መስጠት በጣም ከሚገባው በላይ ጥሩ ነው ብዬ እላለሁኝ። ዛሬ በልጄ ስም በመዳኑም አንድ ሁለተኛ ነገር ደግሞ መስጠት ጥሩ ነው በሚለው እሳቤ ካለን ላይ 1000 ብር ልሰጥ ቃል እገባለሁኝ። እኔም ሀረግም የተናገረች አይመስለኝም። ስትሞላ አይቻታለሁኝ። ሰጥታለች፣ ግን አልተናገረችውም እና የሰጠሽውን ብትናገር። ምክንያቱም የፍቅር ሶሻል ሚዲያ በአጠቃላይ መስጠት ነው ልማዱ። መስጠት ከመስጠት ሰዎችንም እንዲሰጡ ማድረግ ነው ዋና ዓላማውና ከመስጠት ስለሚጀምር እሺ አመሰግናለሁ። ያው የሰጠኋት በጣም ትንሽ ናት፣ ግን ያው ለቀጣይ የማስተባበሩም እንደዚህ የመጠየቁ ነገሮች ይቀጥላሉ። ከምንም በላይ ልብን መስጠት ነው ትልቁ ነገር ብዬ የማስበውና ያለ ሃይላይ ሞራል ልንሆነው ይገባል፣ ቃል ልንሆነው ይገባል። አለንልህ ከጎን እንዳታስብ። ከዚህ በኋላ በጣም ድነሃል። እውነት ለመናገር እዚህ እድል ስላገኘ መዳንህ ካሁኑ ጀምሮ ድነሃል። ስለዚህ በእርግጠኝነት በአጭር ቀን ድነህ በቃ ታሪክ ተለውጦ ነው የምናየውና እኔ አሁን ትንሽ ናት የሰጠኋት 500 ነው በዚህ ሰዓት ወዲያው ገቢ ያደረኩት። 500 እኮ ብዙ ነው። ምን 100 ብር ነው ፓኬጅ ያልኩት ትንሽ ነው። ነገር ግን ችግር የለውም። ዋና የሞራል ነው። እኛ ደግሞ አርአያ መሆን ስላለብን ሌሎችን ስናስተባብር እኛ ቀድመን መገኘት ስላለብን ለማሳያ ያህል ነው። ስለዚህ ሁላችን እናግዘው፣ ይድናል ወንድማችን። ቀጣይ የኛ አባልም ጭምር ሆኖ ከጎናችን እንደሚቀጥል ነው ማምነውና አመሰግናለሁ። ያው ብስክሌት መንዳት ባይችልም የአይምሮ ብስክሌቶች ያስፈልጉናልና ማነቃቃቱ ላይ ትሰራለህ። እንዴት ነው? አዎ በጣም እኔ ኮንግራ እንኳን አደረሳችሁ እንኳን አደረሳችሁ። ኮንግራ ዛሬ 100,000 ገብተናል። እንግዲህ በሃይላይ ቤት ተከብሯል። 1 ሚሊዮን የት ይከበራል? 200,000 የት ይከበራል? ማን ባለ እድለኛ የሚለውን ነገር በብረት የምናየው ይሆናል። ደስ ብሎኛል ከአንተ ጋር ስላ ኬኩን አበላሽታችሁታል። ለማንኛውም እጅግ በጣም ደስ ብሎናል። ይህንን ሁሉ ሽልማት ያስገኘ የቀድሞ የኢትዮጵያ ብሔራዊ ቡድን ብስክሌተኛ የሆነው ኃይሌ አርያን እንግዲህ ቤት ተገኝተናልና ዋናው ቁም ነገራችን እናንተ እንኳን ደስ አለህ ማለታችሁ አይቀርም ነበረ ዛሬና እኔም ደግሞ ኬክ መብላት ወይም ደግሞ መቁረስ አይቀርም። ሰሞኑን ደስታ በደስታ ኬክ ሆነን ነበረ። ትናንትና ወዲያ እንግዲህ አዶናይ ጋር ነበር፣ ዛሬ ደግሞ እንግዲህ ኃይሌ ጋር ነው ያለነው። ስለዚህ የተሻለ ለመስራት ግን አንድ ነገር ደስ ብሎን እንድንገባ እኔ እዚህም ላድር እችላለሁ። ላይቭ ላይ ያላችሁ ሰዎች ከ100 ብር ጀምሮ ሁላችሁ ኃይሌ
ያው ፍቅር ማህበሮች ያው እንደማታሳፍሩን እናምናለን። ያው የፍቅር መገለጫ አንዱ እዚህ ጋር መጥቶ ማክበር ነው። ያው በተን ዶላሯ በተን ሰካንተ ቤተሰብ እስኪ ኮፒሊንግ አድርጉ፣ ታፕታፕ ኮፒሊንግ አድርጉ። ቤተሰብ እስኪ ደግሞ ቀደመቅ እናድርገው። የደስታ ቀን አይደል? ተቆረ ምንድን ነው? ተቆረ እስኪ ቤተሰብ እየሰራችሁ ደስ ይላል። የፍቅር ሶሻል ሚዲያ ማለት ጥላቻን ትተን በፍቅር የምንቀየርበት በአንድነት የታመሙትን የተጎዱትን ሰዎች ቼክ የምናደርግበት ኑሯችንን ከፍ አድርገን የምናገኘውን ነገር የምናካፈልበት ማህበራችን ነው። 100K ገብተናል። በሚቀጥሉት ደግሞ ስንት እንደምንገባ እናያለን። ሁላችሁም እንኳን ደስ አላችሁ። እንኳን ደስ አለን። እናመሰግናለን። አንተ እንደባለፈው ማለት እንደባለፈው ማለት ነው። አልበዛበትማ። እናመሰግናለን። ይህንን ደስታ እንግዲህ እሱም ደግሞ ወንድማችን ታክሞ መልካም እድል ወንድሜ አስገምታለሁ። ይህን እድላችንን እንደምን ደግሞ ቃል እገባላችኋለሁ። ልክ እሱ ሲታመም 200 አንተ ስትታከም አሁን በቅርቡ ስለምትታከም 200,000 ደግሞ አከብራለሁ። ከዛ በላይ እንሄዳለን፣ ግን 200,000 እናከብራለን። አንተም ትታከማለህ። እግዚአብሔር አምላክ ሁላችንም ፍጻሜያችንን ያሳምርልን። ሰው አሁን ቁጭ ብለን ኬክ እየበላን ላይቭ ላይ ተረጋግተን እንቀመጥና ሌሎች እናሳትፋለን ማለት ነው። ስለነበረን ጊዜ እጅግ በጣም ከልብ እናመሰግናለን። እንወዳለን፣ እናከብር ባይዘዌ የነገሮች ነው እንጂ ወጣት ነህ፣ ገና ብዙ መስራት ትችላለህ፣ ገና ብዙ መስራት ትችላለህ። ለሌሎች እመነኝ፣ እግዚአብሔር ምስክሬ ነው። የፍቅር ሶሻል ሚዲያ ማህበር ውስጥ ብስክሌተኛ ባለሙያዎችን ታፈራለህ። ማርያምን ኦኬ፣ የዛ አካል ባለቤት መስራች ትሆናለህ። የብስክሌተኞችም የስፖርተኞች፣ ምክንያቱም ብዙ ሰዎች ብዙ ወጣቶች ሱስ ውስጥ ተደብቀው ነው ያሉት። ስለዚህ እነኛን ሰዎች ክሬት አድርገን ወደፊት ትልቅ የወጣት ማዕከል እንገነባለን እና እኔ ድንቅ 24 ሚዲያ ሲጀምር ድንቆችን ፍለጋ የሚል ፕሮግራም ጀምሬ ነው ባርቶ ለመፈለግና ለማምጣት ለማሰራት ዛሬ የፍቅር ሶሻል ሚዲያ በተመሰረተበት አይዲያ እና ዛሬ እጅግ በጣም ደስ የሚለኝ ምንድነው እነኚህ ሁሉ ፍሬን እንዳይ እያደረጉኝ ነው ያሉት እና የተሻለ ህልም አለን፣ የተሻለ ቦታ ላይ እንደርሳለን። እንኳን ወደ ፍቅር ሶሻል ሚዲያ በሰላም መጣሁ። አሜን። እናመሰግናለን። እስቲ አቢ ናስቲ አይ ቲንክ ካላበዛ ነው የዛሬ አንድ ወር ምናምን ገደማ ነው ያንተን ስቶሪ ጀመርኩት። ተባርካል እና ምንድነው እሷ ላይ የፈለገችው አይ ቲንክ እንደተረዳኋት የማይመስል ነገር ነበር አይደለ? ማለት ሂደቶቻችን ላይ ራሱ ያመና ነበር። ይሄ ልጅ ይታከማል አይታከም፣ እዚህ ሀገር እዛ ሀገር ውጭ ሀገር ራሱ ሄዶ ይታከማል፣ ገንዘብ ተሰብስቦ ይሄን ያህል ሚሊዮን ብር ሲባል ተጋጋማ የማናሳካው ይመስላል ነበር። መስሉዬ ጋር ስንሄድ ቢያንስ አንዱ ቪዲዮ የሱ 1 ሚሊዮን ስለሚታይ አንድ ሰው አይጠፋም እያልኩኝ እኔ አጽናና ነበር።
ትዝ ካለና ወንድማችን እንግዲህ ምናልባት አሁን በዚህ ሰዓት ያንተ ስሜት ነው የሚታይ ታከም ይሆን ወይ ምንድን ነው የሚመጣው ነገር ነው ወይ እነኚህ ልጆች በስሜት መጥተው በስሜት ሊሄዱ ነው እየሰሩ ያሉት ለቲክቶክ ነው ለመታየት ነው የሚለውም ነገር ራሱ ይረብሻል። ባይዘው ለምን መሰለ ተተኑ አንሄድም እኛን የምናውቀው እሱ ግን ምናልባት ሀፋፍ ነው ስሜት የሆነ ነገር እረዳለሁ። አሁን ባልከው መሰረት ተረድቻለሁ። ነገሮች ኃይለዬ ከኔ ትምህርት የምትወስደው ነገር ያለ ቢኖር ምንድነው አይሆንም በቃ ተስፋ የመቁረጥ ነገር ሊኖር ይችላል። እኔ ላይ ያየሁትን ነገር ነው የምነግርህ። በነገራችን ላይ ቅድስት ድንግል ማርያም ታሪክ እየሰራች እየመጣች ነው ያየ ነው እስካሁን ድረስ ማለት ነው። 21 ቁጥር በጣም ትልቅ ታምር እየተሰራ ነው ያለው። ይሄ 100 የገባው ከ50 100 የገባው ቢኒያም በ21 ቀን ውስጥ ነው። የኔ ልጅ ታክሞ ፕሮግራሙ ተጀምሮ ልክ ሰርጀሪ ተሰርቶ የወጣው በ21 ቀን እና 21 ቀን አዶናይም እቺ 21 ወይ ቁጥሯ ወይ ደግሞ በእመቤታችን በእለቷ በ21 ኛው ቀን ታሪክ ይሰራል ብሎ ተናገረ። እና አሁን እኔ የምልህ ምንድነው በእርግጠኝነት ስነግርህ ማለት ነው በእርግጠኝነት የዛሬ 21 ቀን የሆነ ላይ ቀኑን በ21 ማለት ነው ለዛሬ ነገ 21 ሊሆን ዛሬ ማታው ዛሬ ማታው ቀኑ ቀርቦ ወይ በ21 ቆይ አንደኛ ይረሳዋል አብ እንስማማ እንዲህ እንዳልለ አንደኛ የረሳው ነገር ዛሬ ማታ ነገ 21 ሊሆን ማለት ነው ባለቤቴ ልትወልድ ገባች። እኔ እሱን መርጬ አንቺ ከወንድምሽ ጋር ወንድምሽ ይመጣል ምጡን ያቀልልሽ ብዬ ልጁን ይዤ ወደ መንሱር ጋር ሄድኩ። ጠዋት 11 ሰዓት በ21 የኔ ልጅ ተወለደ። የረሳው ልንገር ተወለደ ተባለ። መንገድ ላይ ሄደ ወደ መንሱር ጋር እየሄደ ተወለደ ልጁ ተባለ። እና በ21ኛው ቀን ማለት ነው በማርያም ቀን ማለት ነው። እና የማርያም ቀን ተአምር አለው። ይሄ እንደ በእምነታችንም ታሪክ የምንሰራበትና ምስክርነት የምንሰጥበት ይሆናል። እቺን ነገር እንዳትረሳት። በ21ኛው ቀን አሊያ ደግሞ ልክ በ21 አሁን የሚመጣው በ21 የሆነ ነገር ትሰማለህ፣ የሆነ ነገር ይደረግልሃል። በእምነት ነው የምነግርህ እና ይሄንን አሜን ብለህ ተቀበል፣ በተስፋ ተቀበለው ይሆናል። ተአምር የተሰራበትና የታየ ነገር ስላለ ነው ማለት ነው። ለእኔ አሁን ተአምር ይዣለሁ፣ አሁን ቀን ይዣለሁ፣ ፕሮግራም ይዣለሁ። በ21 በእመቤቴ ቀን እየሄድኩኝ ተአምሯን ለማውራት የአስትሮ ማርያም ቀን ከዚህ ከአዲስ አበባ ወደ ደብረ ዘይት እየሄድኩኝ በባስ በ60 ቁጥር ባስ እየሄድኩኝ ጥቁር አንበሳ ድንጋይ ወፍጮ ጋር መኪናው ተጋጅቶ ከካቻማሊ ጋር ተጋጅቶ ከሞት የተረፍኩበት ቀን ነው። በ91 ዓመተ ምህረት ላይ ልጄም የተወለደው የልጄን እናት ያገኘኋት በ11 በሐና ማርያም ቀን እመቤቴ ቅድስት ድንግል ማርያም ቤተክርስቲያን ውስጥ ነው ቃል ገብተን የተገናኘ ነው። እዛው ጋር ደግሞ እኔ አንድ በሚስጥር የጸለይኩት ነገር ልንገር። እኔ አንተ ወደ ድሬዳዋ ልመጣ ልትሸኘኝ ማለት ነው። ሌሊት ነው የሄድኩት ወደ ቤተክርስቲያን ቀርጬ ስወጣ ምናልባት የሌሊቱን ወደ ኋላ ተመልሳችሁ ካያችሁ ድሬዳዋ ሆኜ የለቀኩት የማርያም ቤተክርስቲያን ተናግሬ ነው የወጣሁት። ቀደሚ ታምር ስሪ ብዬ ማለት ነው። እና እሱ ቃል ኪዳን ተአምራለሁ የሚደንቀው ነገር ማለት ነው። እና ማርያም ተአምር አላት። እቺ ማርያም አንተም ጋር ትልቅ ታሪክ ትሰራለችና ይህን ቀን ዝም ብለህ ቀኑን ጻፍ ያዝ። ከዛ በኋላ በማርያም ቀን ወይም ደግሞ በማርያም ዕለት የሆነ ተአምር ታያለህ። በእርግጠኝነት ተናገራለሁ። አሜን ያርኩ። ስለዚህ እንድትበረታ ነው። ኦኬ እግዚአብሔር ነው የሚሰራው፣ እኛ አይደለም። እኛ ባሪያዎቹ ነን። ገብቷል። ምንም ነገር እኔ መጣው ማድረግ ያለብኝ የዛሬ ድርሻ ነው። ነገ የማን ድርሻ ነው? የፈጣሪ ድርሻ። እንዴት ነው የማደርገው? አላውቅም። ማንም መጥተው የሚያሳክም አላውቅም። እኛ አይደለንም አሳካሚዎቹ። እና እዚህ ጋር ያሉ በጣም ብዙ ሰዎች እየተከታተሉን ነው። እኛ ማድረግ ያለብንን መስጠት ያለብንን ብቻ እያስቀመጥን የሚሄድ ነው እንጂ እግዚአብሔር ታምር ይሰራል። ትናንትና በጣም ቪዲዮውን እለቀዋለሁ ከነገ ጀምሮና ልጁ እዚህ ውስጥ ገብቷል። ይሄ ማለት ሄደን ሰርተን ከነሱ ጋር ቪዲዮ ሰርተን የልጁ ጥቁር አንበሳ ነበር ነው። ጥቁር አንበሳ ስንሄድ ልጅቷ እድል አግኝታ ወደ ውጭ ሀገር ሄዳለች ተባለን። በደስታ ተመለሰን። ከዛ ከደወልኩ የቦሌ ወረዳ ፖሊሶች ልጃቸው ታዩታላችሁ ቪዲዮውን ቀርጸን ሄደን ልጁ ጋር ሄጄ ቀርጬ ምናምን ምሳ በልተን የት እንደመጣን ታውቃለህ? ትልቅ ሆስፒታል መጣን። እዚህ ለምንድን ነው የተባልኩት መሰለህ? ለዛ ልጅ እድል ከ11 ቀን በኋላ ከውጭ ሀገር ይመጣሉ ዶክተሮች። ስለዚህ እዚህ ሊታከም ይችላል ተባለ። አንድ በል የአንተ ሕክምና ከወዲሁ እንደሚጀመርልህ
ሰምቼ የመጣሁት እና ይሄ ትልቅ ታምር ነው፣ ትልቅ ድንቅ ነገር ነው። ብቻ እግዚአብሔር ይመስገን። እኔ ጨርሻለሁ። ይሁን እንብላ ጠንክር። አሁን ይሄን ያለብህ አንተ እንድትበረታ አዙርልኝ አባቴ አዙርልኝ። በእርግጠኝነት ትታከማለህ። ማንም አንዴ ጋይስ በባክግራውንድ ሳይለንት። ፍቅር ማለት ይሄ ነው። ፍቅር ማለት ይሄ ነውና ወንድማችን ብር ይዞ መጥቷል እና ዳንኤል ከልብ እናመሰግናለን። የዳኒ ነው ወንድሜ መሰለኝ ማርያም ጀግና ነን። ይኸው ተረከብ። በካሽም እንግዲህ በፍጥነት መጣን። እዛ ካሜራችሁ ነው ይታል። ኧረ እባክህ ቤትህ ነው የመጣነው። ጥሩ ጎረቤት አግኝተሃል ማለት ነው። በቃ ትጠይቀዋለህ። እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር አንተም ደግሞ እስከ መጨረሻው ከብያ ነው አልክ እንጂ አጋጣሚ ነገር ላይ ሲገባ ከአንተ ጋር ምናምን ስንተጋገዝ እነሱ በልባቸው እዛው ሆኖ በቃ 1 ሚሊዮን በሞላ ሰዓት እኔ ጋር ሲጮው ነበርና የሱራፌል ተካነ ቻሌንጅ በሰራን ሰዓት እያደረን ስለነበረ ያን አብሮኝ ነበሩና አንድ ሚሊዮን በሞላን ሰዓት እኔ ብቻ አይደለም እነርሱም ድምጻቸው እየሰጡ እየጮሁ ያሉ ነበሩና ስለዚህ የሚገርም ነው። የፍቅር ሶሻል ሚዲያ ከጀርባም ብዙ ሰው አለ። ከልብ እናመሰግናለን። ኬክ ቆራሱ ብላችሁ ቻንሳችሁን በልታችሁ ሌሎቻችሁም እንግዲህ የምታድሩት አብረን እናድራለን። ችግር የለም። ተመልከትልኝ እንግዲህ ከልጅ ኪስ ይላል አባቴ፣ ከልጅ ኪስ አባትና ልጅ ነው። ይሄ ትልቅ ፍቅር ነው። ባይዘው ይሄ ምንም ነው ማየት ያለብን። ባይዘው ብር ማለት ነው። አንድ ጠረጴዛ ላይ ብዙ ብር ይወጣል። አሁን እዚህ ሰፈር እንኳን አንድ ጠረጴዛ ላይ ስትቀመጥ 4-5 ሺህ ብር ይወጣል። ያን ያን ማተር ነው። ግን ፍቅሩ ሰው አለው ብሎ ራሱ ማሰቡ ትልቅ ነገር ነውና ከዚህ በኋላ እድለኛ ነህ። የእውነት እግዚአብሔር ጎብኝቷል። አንተ ደስ ማለት ሊልህ የሚገባው እግዚአብሔር እንደጎበኘ እንደዳር ፈጣሪ እንደሚወድ የፈተነህ ለበጎ ሊሆን ይችላል። ቅድም በምክንያት ነው። አቢ ምን አይነት ሰው ነበረ? 6 ዓመት ልጁ ይዞ ሲሰቃይ የነበረው ይሄ ፍቅር ማህበር ውስጥ ከገባ በኋላ እኛ ማስተባብረን እሱ ለሌላ ለተቸገረ አካል ካለጁ እየሰጠን የነበረውና በቃ ሙሉ እምነት ነበረው። የፍቅር አስተባበረ ይሁን ያው እዚህ ጋር ደርሷል። አንተ ድነሃል። ከዚህ በኋላ እንዳታስብ፣ እንዳትጨነቅ፣ ብቸኝነት እንዳይሰማ በቃ ሰው አለኝ። ኮኮብ ይላል አባት አምሮህን እግዚአብሔር ኮኮብ ትንሿ ቢላ የለችም እንዴ ጋይስ? ስማ ይሄ ሁላ እንዴት ነው? በቃ ሉሊ ይላል። ኧረ ማነሽ ንገሩኝ። ቀምሷታል፣ ትጣፍጣለች።
አዶኒ ጋር ወጥቷል። የመጣ ነው። ትሪ ነገር ካለ ትሪ ነገር አለ አለ ትሪ ካሜራ ያዝ ብያለሁ ነበር። ካሜራ ተበላክ ይኸኛው አሪፍ ነው። የባለፈው ከስተምበር አይታለች። ኧረ ብሉ በቃ የሆንኩ እየታየ አይደለም። ከፍ አድርግና እንደዚህ ካናት ያዘው እንደዚህ። እሺ እናንተ ሀሳባችሁ ከጨርሳችሁ አንዴ እኔ ወደ ስፋት አልተቀባውም እንዴ ለዚህ ነው። አይ ሳይበጣ ትንሽ ሃፒ በርዝዴ እንግዲህ የመጀመሪያ ሃፒ በርዝዴ ወደዚያው እንብላ ጋይስ ብሉ ብሉ የተባለው እንብላ። አንደኛ የሆነ ኬክ ነው። እንኳን ደስ ኃይሌ ና ወደዚህ ካሜራ ውስጥ አትገባ። አዳሚ ና ይሄ ቀን እንግዲህ ይደገማል። ከዚህ በላይ ደስታችን ሙሉ ይሆናል ተስፋ አለኝ። ደስተኛ ሆነን ከዚህ በላይ ደግሞ የወንድማችን ጤና ተመልሶ ልክ እንደ ልዑሌ ደስታችንን በአንድ ላይ የምናከብር ይሆናል። እኔ አቡዬ ጋር ተገናኝተን አናውቅም። በውስጥ ነበር የጻፍኩልክ፣ ስራ ቢዚ ነበርኩኝ። እኔ ደስታችሁ ደስታዬ ነው። በልዑሌ ደስታ ይህን ሁሉ ስላየሁኝ ከምላችሁ በላይ እኔ ቃላት ያጥረኛል። ልዑሌ ተሽሎት ለዚህ በቅቶ በማየቴ ምኞቴ ነበር፣ ተሳክቶልናል። በጣም ደስ ይላል። ደስታችን ሙሉ ስለሆነ ከምላችሁ በላይ ማለት ነው። ብዙ ነገሮች እየተሳኩልን ነው። ደስታችን ሙሉ እየሆነ ነው። ገና ከዚህ በላይ ደግሞ ብዙ ነገሮችን እናሳካለን። በይቻላል መንፈስ ከተጓዝን ብዙ መስራት እንችላለን። ብዙ ይጠበቅብናል። ጀመር ነው እንጂ አልጨረስነውም። አሁን ደግሞ የወንድማችንን ጤና ተመልሶ ደስታችንን በአንድ ላይ የምናከብር ያድርገን። ይሳካል። እቅዳችን ሙሉ ይሆናል። አይዞህ ወንድማችን፣ ያንተ ቀላል ነው። ከዚህ የባሰም ሁሉ ህመም ላይ ሆነው ፈውስ ያገኛሉ። ተስፋ አድርግ። ከፈጣሪ ተስፋ ካደረግ እኛ ደግሞ ሰበብ ነን። ሁሉም ነገር ይሳካል። የማይሳካ ነገር ምንም የለም። እንዳትጨናነቅ። ጭንቀትም አንድ በሽታ ነውና ስትረስ ውስጥ ድብርት ውስጥ እንዳገባ በየእምነትህ መንፈሳዊ ነገሮችን ተከታተል። ጠንካራ ትሆናለህ ማለት ነው። መንፈሳዊ ነገር ስትከተል በእምነትህ ጠንካራ ትሆናለህ። ጭንቀት አይኖርም፣ ሀሳብ አይኖርም ማለት ነው። ሁሉም ነገር ይስተካከላል። በጣም ነው የምወዳችሁ ሶሻል ሚዲያ አባላት በሙሉ ቤተሰቦች ከልብ ከልብ አመሰግናለሁ። ቻሌንጁንም እኔ ተቀላቅያለሁ፣ አስገባለሁኝ። 2000 ብር አስገባለሁ። 100 ብር ቻሌንጁን 2000 ብር በኢትዮጵያ አስገባለሁ። ወዳችኋለሁ። ብዙም እንዳላበዛባችሁ ዘና ፈታ በሉልኝ። ወዳችኋለሁኝ። በማንኛውም ነገር ከጎናችሁ ነኝ። ከሁላችሁም ጋር በሀሳብ በማንኛውም ነገር ማድረግ ባለብኝ ሁሉ ከጎናችሁ ነኝ። በስራ በተለያየ ነገር ነው ወደኋላ ዘግየት የምለው። ወዳችኋለሁኝ።
እንወድሻለን። እናመሰግናለን። በጣም ነው የምናመሰግነው የኔ መልካም ቀና እጅግ አድርገን እናመሰግናለን። አንቺ ደግሞ እግዚአብሔር አምላክ በወጣ ይተካልሽ። መሄድ ከፈለግሽ አትጨናነቂ፣ መሄድ ትችያለሽ እህታችን። እናመሰግናለን በጣም ለቢኒ አሁን ሉሌ ባባዬ በጣም ነው የምወድክ የኔ ቆንጆ፣ በጣም ነው የምወድክ ባባዬ። እንደዚህ ሆነ ስላየው ደስ ብሎኛል። እድግ በልልኝ። እሺ እንቀጥል። ቢኒ ጨረሳችሁ? በምን ያውራ ዘጋሁት። አሁን ዘጋሁት አልዬ ሌሉ እናንተ ግን እንደው እግዚአብሔርን አትፈሩም? ዋጥኩት እንደምንም አውሪ የኔ እናት ቅርብ እኮ ነሽ፣ መድረስ ትችይ ነበር። በጣም ያሳዝናል ነበር። ያው ወደ ስራችን እንመለስ። ቤተሰብ ለበኋላ ይቀመጥላችሁ፣ ለመንገድ ይሆናል ይቀመጥላችሁ። እሺ እናመሰግናለን ሄሉ። እሺ ለብቻሽ በዚህ ስም ለብቻሽ ነው የምናዘጋጅልሽ። ያው 54 ሰው አለ፣ ስሙልኝ፣ ምስክር አላችሁ። ችግር የለም ችግር የለም። እኛ ተከፋፍለን ነው ግማሻችን እዚህ መጣን፣ ግማሻችን ደግሞ እሱ ጋር ሆናችሁ ያገለገላችሁ ያላችሁ። እሺ ቤተሰብ ሁላችሁንም በጣም በጣም አድርገን እናመሰግናለን። በፍቅር ሶሻል ሚዲያ ማህበር ስም እጅግ አድርገን እናከብራችኋለን፣ እንወዳችኋለን። ታብታብ ኮፒ ሊንክ እያደረጋችሁልን ያላችሁ ሁላችሁንም ክብረት ይስጥልን። አሁን ደግሞ ያው ሴሌብሬት አድርገናል። አሁን ወደ ስራችን ቢኒያም ሄዶ ያከበረበት ምክንያት የወንድማችን ኃይላይ አርአያ ሁላችሁም ታውቁታላችሁ። ብስክሌተኛ፣ የብዙ ድሎች ባለቤት፣ አገራችንን ያስጠራ ወንድማችን ነውና ኢቢኤስ ላይ ታውቁታላችሁ ሁላችሁም። ያው በዛ ሰዓት ተረድቷል። ነገር ግን ቀጣይነት ያለው ስላልነበረ ዛሬ ላይ ተመልሶ በጤናውም ቢሆን ፋይናንሻሊ ችግር ገጥሞታልና ቢኒያም ለሱ ቪዲዮ ሰርቷል። ሰሞኑን የተለቀቀው ቪዲዮ ላይ እንዳያችሁት ዛሬ እሱ ጋር ሄዶ ሴሌብሬት ያደረገው 100K መግባቱን በዛው ለቢኒያም ያላችሁ ልቀጥል። እሺ ቢኒያም ዛሬ ሄዶ 100K መግባቱን በማስመልከት ወንድማችን ጋር ሄዶ በዛው እያከበረ በአንድ ድንጋይ ሁለት ወፍ እንደሚባለው በዛው ደግሞ ለወንድማችን የቻልነውን ከ100 ብር ጀምሮ የ100 ብር ቻሌንጅ እያደረግን ያለ ነው። ሕክምናውን በቅርቡ ያገኘነው ሆስፒታል አለ። እሱን በቅርቡ የምናሳውቃችሁ ይሆናል። ነገር ግን ወንድማችን እንደምታውቁት ወጥቶ እየሰራ አይደለም። አሁን ደግሞ እንደ አዲስ ህመሙ ጀምሮታልና ማንም የሚረዳው ስለሌለ የቤት ኪራይም እንዲሁም ደግሞ የቤት ውስጥ አንዳንድ ወጪዎች አስቤዛም እያስፈለገው ስለሆነ እየተቸገረ ስለሆነ